እኔ የምልሽ ልጄ ምንድነው ፀጉርሽ እንዴት የተንጨባረረው? ሰላም ጤና ይስጥልኝ ውድ ተመልካች፣ እንደት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬም እንግዲህ አዲስ ቪዲዮ እየላችሁ መጥቻለሁ። አደራ ድራማ ክፍል 11 ነው። ይህንን ቻናል ሰብስክራይብ እና ላይክ እያረጋችሁ አበረታቱኝ። እንግዲህ ጥሬን እያቀረብኩ ነው። ሁሌም እናንተ ዞር ብላችሁ ባታዩኝም ውድ ተመልካች እኔ ያው እንዳልኩት ነው፣ ቪዲዮ መፖሰቴን አላቆምም በሚባል ሁኔታ አላቆምም ማለት ነው። በመካከሉ አዝጉኝ እያዛገኝ ነው፣ እንቅልፍ እምቢ ብሎኝ። ስለዚህ እንግዲህ ሰብስክራይብ እያደረጋችሁ ከፍ ከፍ ብታደርጉ ደስ ይለኛል። ባታደርጉም ኦኬ። ዛሬ እንግዲህ የብሌን እናት በጣም እንደታሰረችና እንደታገደች ነው። የብሌንን እናት ማነው እያሳገዳት? ማነውስ ያሳገዳት? ማነውስ እንደዚህ ሊያደርግ የሚችለው ስትገምቱ ኮመንት ላይ ማስቀመጥ ትችላላችሁ። እንግዲህ ወደሚቀጥለውም ቪዲዮ አብረን ስንሄድ እንግዲህ ብሌን እስርስሯ የሚከታተላት የምታውቁት ስሙ አቤል ይሁን ማን ይሁን እኔ አላቅምና በአቤል ነው ያስኩትና ግን በሌላ ስምም አለመሰለኝ። እንግዲህ አቤል ግዴታ ስለሆነብኝ ብሌንንም እንደወደድኳት ነገር ይሰማኛልና የብሌን አሳዳጊ እናት ግዴታ ስለሆነብኝ ነው እኔ እንደዚህ ላድርግ የቻልኩት ብሎ ሲናገር ነበረ። እንግዲህ የበኃይሉ ተላላኪም ባለፈውም እነሱ ቪዲዮ ላይ ቼክ ማድረግ ትችላላችሁ። ስለዚህ 8ኛ ቪዲዮ ላይ ያችን የብሌንን አሳዳጊ እናት ምንም ነገር የሆነ ነገር ካላረክልኝ፣ እኔ የማዝክን ነገር እሺ ካላልከኝ እናትክን አላሳይክም ብሎ ነበረ። ባለፈውም ትዝ ካላችሁ ውድ ተመልካች የእነሱን ፔጅ የምትከታተሉ ሰዎች ካላችሁ ማለት ነው። እና እንግዲህ የብሌንን እናት እሱ እንዳሳሰራትና የብሌንን እናት እጁንም እግሯንም ማነው አጠገቤ ያለው ማነው አጠገቤ የቆመው እስከምትል እንግዲህ አድርግ ያልከኝን ነገር ሆኖልሃል ብሎ የበኃይሉን ተላላኪ ለሱ ደውሎ ሲነግረው ነበረና እሱ ደግሞ እንግዲህ ይሄንን ነገር ካላረክልኝ እናትክን እንደማታይ እናትክን በህይወቷ እንደምጫወትባት ብሎ ነበረ ዛቻ ያደረገላት። እሱ እንግዲህ በፊት እናቴን ፈለጋ እናቴን አገኛለሁ ብዬ እንደገና ደግሞ እንደዚህ አይነት ጉድ ውስጥ አልገባም ብሎ እምቢ ስላለ እናቱን ከ18 ዓመት በላይ ነው እናቴን ካገኘው እናቴን ማግኘት እፈልጋለሁ በሚባል ሁኔታ አደርገዋለሁ አንተ ያልከኝን ነገር ሁሉ ብሎ በብሌን እናት በጣም እንግዲህ ዛሬ የብሌንን እናት አቤል በጣም እያሰቃያት ነውና ብሌን ደግሞ ቤት እያጸዳች ነው። ምንድነው ዛሬ ልቤ በጣም እየመታ ነው፣ በጣም ውስጤ ሁሉ በጣም እየደነገጠ ነውና ዛሬ ቆይ እስቲ እማዬ ጋር ልደውል ብላ ስልክ ስትደውል ምንም ነገር ስልክ ለሷም ልታነሳም አልቻለችም። እሷ እጇንም እግሯንም አይኗንም ሁለመናንም ታስራ ነበረ። ስለዚህ እኔ በህይወት ዘመኔ እናቴ ጋር ስልክ ስደውል ስልክ እንደዚህ እምቢ ብሎኝ አያቅምና እናቴ ምንድነው የሆነችው ዛሬ ትክክል አይደለውም በሚል ሁኔታ እራሷንም ተጠራጥራ ብሌን እንግዲህ ወደ ቤት ልታመራ ስትል
ቃልዬ መታ ምን እየሰራሽ ነው? ለምንድነው እንደዚህ እዚህ የምትገተሪው? ያንቺ ችግር ምንድነው? ቶሎ ቶሎ ለምንድነው የማታጸጂ? ስታጸጂ ደግሞ በደንብ አጽጂ ብላ እሷ ያጸዳችውን እቃ ላይ እንደገና ውሃ አምጥታ ውሃውን በሳህን እንዳለ ጠረጴዛ ላይ ገለበጠችው። ውድ ተመልካች፣ ስለዚህ እንግዲህ ብሌን እየኖረች ያለችው ከሌላ በቃ ምንም እኔ እንጃ። አንዳንዱ አረብ ሀገር የሚሰራ በጣም ክፉ ቤተሰብ እያጋጥማቸዋልና ከእንደዛ አይነት ኑሮ ምንም ነገር ብሌን እየተሻለ ኑሮ እየኖረች ነው ብዬ አላምንበትም ማለት ነውና እንግዲህ ውድ ተመልካች ብሌን በጣም እየተበሳጨች ስራውንም እየሰራች እንደገና ደግሞ ብሌን የሆነ እንግዳ አቃታለሁ ቃልዬን ድሮ አብረን ነው የምንጫወተው በሚል እንግዲህ በሩን አንኳኩታ ባልተሳሳትኩ ይሄ የነ ቃልዬ ቤት ነው በሌላ ስም ጠርታት ከዛ አዎ የነሱ ቤት ነው እኔ እንግዲህ በሌላ ስም ነው እሷን የማቃት ግን ቃልዬም ትባላለች ይሄ የነሱ ቤት አይደለም ወይ ብላ ብሌንን ስትጠይቃት አዎ እሷ ነች እቤት ነው ያለችው በሚል ሁኔታ ተገናኝተው ነበረ። እንግዲህ እሷ ስትመጣ ልጅቷ ቃልዬ ልጅቷን ምንም አልወደደቻትም። ምክንያቱም ቃልዬ የተደበቀ ብዙ ምስጢሮች ያደገችበት ቦታን ሰው ማወቅ እንዲፈልግ እንዲያውቅ አትፈልግም ነበረና ልጅቷ ለጨዋታ ስትመጣ ለምንድነው የመጣሽው? ደግሞ የድሮ ጓደኛዬ እንዳትዪ እኔ እስካሁን ድረስ ለማንም ሰው አላወራውም። አንቺ ደግሞ ለድሮ ጓደኛዬ በአሁኑ ሰዓት ልትሆኚኝ አትችይምና ችግርሽ ምንድነው? ደሞሳ ምን ልትሰሪ ነው የመጣሽው? ለምንድነው ምን ልታወሪ ነው? ብላ ቶሎ ብለሽ ውጪልኝ። ደግሞ እቺ ገረድም ዝም ብላ የማታውቀውን ሰው ለምንድነው በር ከፍታ የምታስገባው? ብላ ብሌንንም እየሰደበቻት ነበረ። ነገር ግን ብትሰርባትም ባትሰርባትም አንዴ ወደ ቤት ገብታለች። ነገር ግን ቢሆንም ልጅቷ ከሷ ጋራ የድሮ ጓደኛዋ ስለሆነች ከሷ ጋራ መጫወቻውና መጫወት ትፈልግ ነበረ። ቶሎ ብላ እሷ እንድትወጣላት ነው እየፈለገችው። በመካከሉ እንግዲህ የሰላምና እናት መጣች። የቃልዬ እናት መጣች። የቃልዬ እናት ስትመጣ እችስ ማነች ስትል ጓደኛዬ ነች ለማለትም ቃልዬ በጣም ደበራት። ልጅቷ ደግሞ የድሮ ጓደኛዬ ነኝ ልትል ስትል በቃ የሆነ ነገር ትቀይሳለች። ቀየስ ስታደርግ በስተመጨረሻ ላይ አንቺ ምንድነው? ልጅቷ ትናገር። ልጅቷ ልክ እናቷን አውርታት ልታወራ ስትል የሆነ ነገር አምጥታ በመካከላቸው ላይ ትደቅናለች። ለምንድነው እንደዚህ የምትሆኚው? ያንቺ ችግር ምንድነውም አላለቻትም። እናትየዋ ነገሮቹ ሁሉ እየገቧት ስለመጣ ነው መሰለኝ ዝም ነው የምትለው። ውድ ተመልካች እንግዲህ ውድ ተመልካች በስተመጨረሻ ላይ ልጅቷ ምንም ነገር አውርታ ሳትጨርስ ነው አንዲት ነገር እንደ ልቧ ሳትናገር በስተመጨረሻ ላይ ጎትታት ወደ ውጪ የጣለቻት ማለት ነውና እኔ የሰላም ትወና የሰላም እላለሁ ይቅርታ የቃልዬ ትወና በጣም ነው የሚገርመኝና ሁሉንም ሰው በቃ ቁጥጥሯ ስር ማድረግ ነው የምትፈልገውና ስለዚህ በቃ ልጅቷን እንደዚሁ እንዳትናገሪ እንዳለቻት ልጅቷ ምንም ነገር ሳትተነፍስ ያለውን ምስጢር በቃ የራሷ ችግርም ኖረም አልኖረም በቃ ምንም ነገር ምክንያቱም እንዴት እንዳደገች በምንኛው ኑሮ እንዳደገች ከየት ወዴት አብረው እንዴት እየተጫወቱ ያደጉት እንዴት ነው በቃ ማወቅ አትፈልግም። እንግዲህ
ማወቃልዬ ይሄንን አብረው እያሳለፉትን ነገር እንድታወራ አትፈልግም። ጉድ ተመልካች ላይክ